ስልካችሁን እየተጠቀማችሁ ድንገት ማየት የምትፈልጉትን ቪዲዮ ከፍቶ አስደምሟችሁ አያውቅም? ያስደምማል አይደል? ነገር ግን ይህ አጋጣሚ አይደል፣ በደንብ ካልኩሌት የተደረገ ነው። እኛ ኤአይን እንዳንድ ገራሚ መሳሪያ ነው የምናየው፣ ግን አንድ የማይታይ በጣም አስፈሪ ጎን አለው። ማንም የማያወራው እና ማንም እንዲያወራውም አይፈለግ። ሳይገባን ቀርቶ ወይም ከባድ ሆኖ አይደል፣ ግን አንድ ጊዜ ካያችሁት ድጋሚ አለማየት ስለማትችሉ ነው። በዚህ ቪዲዮ ከተለመደው የኤአይ ሃክ ወሬ ወጣ ብለን ኤአይ በጣም አደገኛ ነው የሚል ወሬ እናወራለን። እኛ ለምሳሌ የምናምነው ስልካችን የኛ እንደሆነና መቆጣጠር እንደምንችል እና የምናወራውንም የምናየውንም የምናምንበትንም ነገር መምረጥ እንደምንችል አይደለም? አይመስለኝም። እስኪ እናገናዘብ። ስልካችንን ከፍተን የሚጠቅመንና የምንወደውን ነገር ልናይ ነው። ነገር ግን እንደዛ አይደለም የሚሰራው። አልጎሪዝሙ የሚመልጥልንን ነገር ነው። አስቡት እስኪ ዓለም ላይ ኦልሞስት 1 ሚሊዮን ሀሳቦችና እይታዎች ፖስት ይደረጋል። ብታምኑም ባታምኑም ግን እናንተ ጋር የሚመጣው 20 ነው እና ያ ደግሞ ዝም ብሎ ተለቃቅሞ አይደለም የሚመጣው። በስርዓት እነዚህ ሰዎች ምን ቢያዩ ቁጭ ብለው ሊያዩልን ይችላሉ ተብሎ ተመርጦ ነው። ያ ግን በሰዎች አይደለም የሚመረጥ፣ ከእናንተ ጭንቅላት አስተሳሰብ ጋር አብሮ የሚያድግ ሲስተም አለ እና ያ ሲስተም እናንተን ማጥናትና መሰለል ነው ስራው። ብዙ ጊዜ ሰዎች የሚሸወዱት ነገር ይሄ ነው። ይኸውላችሁ ኤአይ አያስብም፣ አይረዳም እና ስለእናንተም ግድ የለውም። እሺ ኤአይ ስራው መገመት ነው። እያንዳንዱ የምትነኩት ማንኛውም የምታደርጉት ነገር መረጃ ነው፣ ይመዘገባል እና የኤአይ ሲስተሙ መረጃውን ከሰበሰበ በኋላ ጥያቄ ይጠይቃል። ጥያቄውም ይሄ ሰውዬ ቀጣይ ምን ሊያደርግ ነው የሚለውን ነው የሚጠይቅ። በቃ ይሄ ነው። ምን ይጠቅማቸዋል፣ ምንድነው የሚወዱት፣ ምንድነው የሚረዱት የሚል እንዳይመስላችሁ እሺ። እና እዚህ ጋር ነው ነገሮች መበላሸት የሚጀምሩ። ሲስተሙ በጣም ምርጥ በሆነ ቁጥር እና በጣም መገመት በቻለ ቁጥር ወደሚፈልገው መንገድ ይወጣል። አሁን አደገኛ የሚሆነው እዚህ ላይ ነው። ምክንያቱም አንድ አቅጣጫ ብቻ አይደለም፣ ሉፕ ነው። እናንተ አላችሁ፣ ኤአይ አለ፣ ከዛ እናንተ አላችሁ፣ ኤአይ አለ። የሆነ ነገር ጠቅ ስታደርጉ ኤአይ ከሱ ይማራል። ከዛ ኤአይ የበለጠ ያሳያችኋል። እንደገና ጠቅ ታደርጋላችሁ፣ ከዛ ድጋሚ ያሳያችኋል። ከዛ አለማችሁ መቀነስ ጀምራል። አንድ ካያችሁ የበለጠ ታያላችሁ። ከዛ ለስሜታዊ ነገሮች ቦታ መስጠት ጀምራላችሁ። ለምሳሌ ቁጣ፣ ፍርሃት፣ ድራማ የሚባሉትን ነገሮች ምላሽ መስጠት ጀምራላችሁ። ምክንያቱም እነዚህ ነገሮች ናቸው እኛን ቁጭ ብለን እንድናይ የሚያደርጉ እና በቀስታ ሳናቀው እውነታውን ማየት እናቆማለን። ተመሳሳይ ኢንተርኔት ነው፣ ተመሳሳይ መድረኮች ናቸው፣ ግን የተለያዩ እውነቶችን ማየት እንጀምር እና ይሄንን ኤአይ በራሱ አይደለም የሚያደርገው፣ የሰዎችን አላማ ብቻ እንከተል እና ስለማን እንደማወራ ደግሞ ገብቷል። እስኪ አሁን ዙም አውት እናደርግና እናስብ እስኪ። ይሄ ኮንተንት ላይ ብቻ አይደለም፣ ስለ ባህሪ ነው የምናወራው እና ሰዎች በተለየ መንገድ እያሰቡ ትኩረታቸው እያነሰ ነው፣ ፈጣን የሆነ ምላሽ ነው የሚፈልጉ፣ ትዕግስት የላቸውም። ለምን? ስርዓቱ ፍጥነትን ስለሚሸልም፣ ከጥልቀት ልክ ፍጥነትን ይሸልም ምላሽ እንጂ ሪፍሌክሽን አይደለም። እና ከጊዜ በኋላ ሰዎች መላመድ ይጀምራል ከስርዓቱ ጋር ማለት እና ከጊዜ በኋላ ስርዓቱ ከሰዎች ጋር ከመላመድ ይልቅ ሰዎች ከስርዓቱ ጋር መላመድ ይጀምራል። ማንም ጮክ ብሎ የማይናገረው ነገር ኤአይ አደገኛ ለመሆን ክፉ መሆን አያስፈልገውም። ብቻ ስራውን በስነ ስርዓት ይስራ። ምክንያቱም ስራውን ከሰራ እና እናንተን በደንብ ካሰመጠና ከተሳካለት ከዛ ባህሪያችሁን ቀስ በቀስ ይቀይረዋል። ትኩረታችሁን፣ እምነታችሁን ይቀይረዋል ቀስ እያለ። ስለዚህ የኤአይ አደጋ እናንተን ማመቻቸት። ስለዚህ ለዚህ ምን ታደርጋላችሁ? ኤአይ መጠቀም ታቆማላችሁ? ይሄ ምናልባት የማይሆን ነገር ሊሆን ይችላል። ምክንያቱም አሁን ላይ በሁሉም ቦታ ነው፣ ስልካችን ውስጥ፣ አፕሊኬሽኖች ውስጥ፣ ስራ ላይ። ግን ምናልባት ማስተዋል እንጀምራል። የሆነ ነገር በጣም ፍጹም ሆኖ ሲስማና በጣም አሪፍ ሲሆን ትንሽ ቆም ብሎ ማሰብ ያስፈልጋል። ራስን መጠየቅ፣ ይህንን መርጫለሁ ወይስ ይሄ ለኔ ተመርጦልኝ ነው የሚለውን ነገር ማሰባል እና እውነታው ኤአይ ዓለምን አይለውጥም፣ አሁን እየተለወጠ እና ይህንን ነገር ደግሞ አንዴ ካያችሁት በተለየ መንገድ መንቀሳቀስ ጀምራል። ቪዲዮ ከተመቻችሁ ይህን ቪዲዮ ላይክ በማድረግ ቪዲዮን ላይክ እንዲሁም ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ